የ11 ዓመት ጓደኛሽን የካድሽ ጨጭ። ለዚህ ነው ጓደኛ ማለት ነው። ሲጀመር እኔ እናንተ ጀማ አይደለሁም። ረገጣችኋት፣ እንዲህ አሻቷት። እናንተ ሱቅ ስላላችሁ እሷ ስለሌላት አሻቿት። ያንቺው ነበረች እኮ አሸሻት። እንዲች ብታወራ ያንቺ ብዙ ሚስጥር አላት፣ ግን እሷ ለእኛ እንኳን አንድ ቀን ተናግራ አታውቅም። ያንቺን አንድ ቀን እሷ አንድ መደርደሪያ ደርድራ በራሷ መስራት ስለጀመረች እናንተ እንዲያፍገነገናችሁ አበረታታት። ገና የሱቄን በሙሉ ሰጣታለሁ። እኔ ደግሞ ምን ትሆኚ አይሻለሁ። እሺ መታጠብም ቢሆን ደግሞ አስተምርሻለሁ። አስተጣጠብ ሞሮኮ ባስ ከፍተናል። ዱባይ ላይ ሞሮኮ ባስ ጀምረናል። በነገራችሁ ላይ አጁማ ላይ ሳሎን ቤት አለን፣ ሞሮኮ ባስ አለ። ሄዳችሁ መታጠብ ትችላላችሁ። ስፖንሰር ሆናችኋለሁ። ስለ መታጠብ ማንም አያስተምረንም። ምርጥ ኢትዮጵያዊ ኩሩ ነኝ እኔ እኮ። ኢትዮጵያ ሲጀመር ጸዴ ነው እኮ መቤትን ኩሮች አላህና ፈጣሪ እኔ ወላሂ አላህና ፈጣሪ ነው የሚበቀልልኝ። ለማየት ያውቃችሁ። እኔ ቃል አላወጣ ትንሽ ጊዜ ጠብቁ፣ ከዛ ሁሉም ነገር ግልጽ ይወጣል። ከሰው የፈጣሪ ስለሚበልጥ ማለት ነው። የእሱ በቀል ይበልጣል። ምን ዓለም ቢተባበርባችሁ ሁሉም ሰው እናንተ ላይ ቢነሳ አላህን ብቻ ያዙ። ያኔ ብቸኝነት አይሰማችሁም። ወላሂ መቼም ብቸኝነት አይሰማችሁም። መልሻት። መጀመሪያ ጓደኛሽን ከዚህ አንጠልጥለሽ ኢትዮጵያ ያስገባሻትን መልሻት። መጀመሪያ መልሻት፣ ወዴ መልሻት። ሲጀመር እንዳንቺ ቅናተኛ ራሱ የለም። አሁን ያ ሁሉ እንደዚህ ሁሉ ጋጋታ ሀዊ ኖርማል ልብስ ጀመረች። ኖርማል ልብስ መሸጥ ጀመረች። ኮስሞቲክስ ጀመርኩኝ። ሀዊ ኖርማል ልብስ መሸጥ ከጀመረች እኛ ስራ አንሰራም ብለው ነው የሚያስቡት። አያችሁ፣ ለአምላካችሁ እንኳን እምነት የላችሁም። ነጠላ ልብሳችሁን የምትሄዱት ግን ትሄዳላችሁ። አሁን ቤተክርስቲያን፣ እኛ ቤተክርስቲያን ሀጅ ነን፣ እናንተ ኃጢአተኞች ናችሁ ነው የምትሉ። ኃጢአተኛ ነኝ ወዴዋ። ኃጢአተኛም ስለሆንኩኝ ነው ያለሁት። እንደ ኃጢአትና እንደ በደሌ ሰው እንደ ቸርነቱ ግን ያኖረኛል። የአንቺ ጀማ አይደለሁም እኔ። አንቺ እኮ ማለት 4 ቀን ሙሉ እነሱ ጋር ድሬ ደማቸውን አጥቤ እልሜለ ሆስፒታል እልሜለ ገንዘብ እኔ እንኳን 24 ሰዓቱን የቆየሁት እንኳንም አልነካሽኝ። እግዚአብሔርን እንደማይባልም እናቶቻችን እኮ ሲዋለዱ አዋልደው ራሱ አንድ ቀን በዚህ ተሰዳድቦ አያውቅም። አንቺ እኮ ሲጀመር ጨምላቃ እኮ ነሽ። እግዚአብሔርን ሰው ሲያከብርሽ እንኳን የማትከበሪ ያበላሽን እጅ ወንድ ነበርሽ እኮ ሴት አረግንሽ። ሴት ስላረኩሽ ነው ነይ ብዬ ባሳየውሽ ባመራውሽ። ታይ ተሰተሪ ደግሞ በልጅ ትመጣለሽ። አንቺም ሰው ነሽ። ኢትዮጵያም ለመሄድ እኮ ሲኖርሽ ነው መሄዳችን። አንቺ መሄዳችን ስንት ያደረግሽው ጉድ አለ በራስሽም። አትደበቂ። የዋ ህዝብን አታምኳኪ። እንደዚህ ማለት ነው ብሔር ውስጥ አስገብተሽ እንደዚህ ብሔርሽን የምታከብሪ ከሆነ ባሌን ታከብሪ ነበረ። አውቀሽ ውሽቅ ታደርጊያለሽ። መጫወቻሽ ነው እንዴ? እሱ መጫወቻሽ ነው፣ መጫወቻሽ ነው እሱ። ትወሸቂያለሽ እዛ ከኔ ማስራራት ልክ ነው ብዬ አላስብም። ብንሞት እኮ 2 ቀን ከ2 ቀን በኋላ 1 ቀን እንኳን ሬሳችን መሽተት ይጀምራል። ሞት ይዞ ኩራት እኔ አሁን አይደለም፣ አሁን ጊዜው አይደለም። እኔ ገብቶኛል ለምን እንደማትካሰሱ። እያያችሁት እኮ ነው። እኔ መናገር አይጠበቅብኝም። ጊዜ ራሱ እየተናገረ ነው። ሞት
ሀቢብትዬ። የእሱ በቀን ይበልጣል። እኔ ወላሂ አላህ ፈጣሪ ነው የሚበቀልልኝ ለማየት። ልጅ ደግሞ አንቺ ምሰው ነች ትናገራለች። አረ ሀቢብትዬ ማአረዬ እኮራባችኋለሁ ልጆቼ። ኢትዮጵያም ሂደሽ ለመዝናናትም ሆነ ቤተ ክርስቲያን ለመሄድ ሲኖርሽ ነው። መሄድ ስትችይ ነው። አቺም ሰው ልጅ እኮ አይናገርም። እኔ አልተዳቀልኩም። አዎ ባሌ ወሎዬ ነው፣ ያውም ጀግና። አዎ ያውም ጀግና። ልጄን አትሳደቢም ነበረ ዲቃላ ብለሽ። ወሎዬ ነው፣ ጽድት ያለ ልጅ በአባቱ ይጠራል። ኦኬ ሶ ስለዚህ ልጅሽን ሰብስቢ። መጀመሪያ የ22 ዓመት ልጅሽን መጀመሪያ ሰብስቢ፣ ስለ እኔ ከማውራትሽ በፊት ኦኬ። መጀመሪያ ሰብስቢ። ግማታም ለምትይ ደግሞ እውነቴን ነው የምልሽ፣ ሰው ግማታም አይባልም፣ ግን አንቺን ብልሽ ደስ ይለኝ ነበር፣ ግን አፌ ይቆሻል። በአንቺ እንዲቆሽሽ አልፈልግ። በጣም ብዙ ሽቶዎች አሉ ቤቴ፣ አብድርሻለሁ፣ አብድሬሽም ነበር፣ እሰጥሻለሁ። ሀቢብቲ ሀዊ ነኝ እኔ ጨምላቃ። እንኳን ሌላ አይደለም ባደግንበት ሀገር እንኳን ወንዝ በመንገዱ እየጎረፈ ጸድት ብለን ነው ታጥበን የምንገባ። እንኳን በዱባይ ምድር ውሃ እጂ አጣጣቢ ስፖንሰር ሆንሻለሁ። ሳሙና የገማ ነው ስለ ግም የሚያወራ። አንዳንድ ጊዜ በጣም ብዙ እውነት ውስጣችሁ ያለ ሚዲያ ላይ ለሚወራው በተቆራረጠው ነገር ሰው ኖ ሀቢብቲ በጣም ጽድት ያለ ማህበረሰብ ነው። ስለማን ስለ አትወሸቂ፣ ብሔር ውስጥ አትወሸቂ ውዴ። መጋጠም ካለብሽ ነው ተጋጠሚ ከኔ ጋር። እምፈራሽ መስሎሽ ነው ሰው ዝም እንደ እድሜሽ ኑሪ። ሲጀመር እኩያ አይደለሽም አንቺ። እመቤቴ ምሬ ነው እኩያ አይደለሽም። ቀሚስ መልበስ እንኳን ያስተማርኩሽ እኮ እኔ ነኝ። ነይ ቀሚስ ላልብስሽ ነው ያልኩሽ። ምን ታካብጃለሽ እንዴ? ወንድ ነበርሽ እኮ ሴት እንኳን ያደረግንሽ። ታካብጃለሽ ጨምላቃ። የማንም ልቅምቅም የሰው ልክ ያቅም ቢያቅም አይጠነቀቅም። አንቺን ዝም ምልሽ እኔ ዝም ያልኩሽ ልፋጫ ነገር እንዲሆን የምትፈልጊው ባይዘው ወይ ካያችሁ ወዲያውኑ የኢክራምን ህይወት እኮ ነው ያገኘችው። አሰባችሁታል? ልክ እንደ ኢክራም ምንድን ነው ያደረገችው? ሽሮ ቤት ከፈተች። መጀመሪያ ቀሚስ ቤት አይደል የከፈተችው? ቀሚስ ልክ እንደ ኢክራም አያችሁ። ኢክራምን ቀበረቻትና እዛ ጋር እንደዚህ ጣለቻትና ማለት ነው። ዞር አለችና አሁን ናው ስማይ ታይም፣ አሁን የኔ ሰዓት ነው። አሁን የእሷን ህይወት የምቆናጠጥበት የእሷን ህይወት የደስታ ዙፋን ላይ የምቀመጥበት ታይም ነው ብላ ልክ እንደሷ ቀሚስ ቤት ከፈተች። ከዛስ ባል መቼስ ባላ ስታጣ ሄዳ ኢትዮጵያ ሀገር ባር ብላ ደስታ ይዛ መጣች። ውበቷንና ማንነቷን ግን መውሰድ አትችልም። ለዛ ነው እየመጣች ላይፍ ስትገባ ውጪ እያልሽ የምታሳቀቂያት። አንቺ ጨካኝ ዘንዶ ነሽ፣ ባለጌ ሴት ነሽ አለውኝ። ባለጌ ሴት ነሽ። ምኞትሽ እንዳለ የነበረው እንደ ኢክራም ነው። ተሳካልሽ። አስጠምጥመሽባት ይሁን you do voodoo on her bitch። ከዛ በኋላ እሷን አርቀሽ ቀበርሻትና ልክ እንደሷ ህይወት አመጣሽ። ቀሚስ ቤት ከፈትሽ፣ ሽሮ ቤት ከፈትሽ፣ ባልገዛሽ፣ ልክ እንደሷ ተቆናጠጥሽ። ግን ልንገርሽ አይደለ ይሄን ሁሉ ቪወር ያገኘሽው ልክ አሁን ቀደም እንደ ቤታዮና እንደ ቤታዮን በጓ አጥፍታት በጓ ዙፋኑን ተቆጣጥረው እኔ ነኝ ያለሁት ስለ ቤታ ጠይቆኝ ስትል ማለት ነው። ያ ሁሉ ሰው የሰርጓ ቀን ትዝ ይለኛል። የሰርጓ ቀን የኢክራም ሰርግ እኔ መጀመሪያ አልደጋግመባችሁና እደጋግማለሁ ስለሷ አሁን ጊቭ ፋክ። የሰርጓ ቀን ልብስ
እንትን እያሉ የተመረጠውን ልብስ ምናምን እየለበሱ ምናምን ነገር። ከዛ በኋላ ኢክራም ላይቭ ትገብቷል። እኔ ለመጀመሪያ ጊዜ የኢክራም ቤት ነው 1000 ቪዮር ያየሁት። እኔ እሷ ቤት ነው። አረብ ሀገርም ቢሆን መጀመሪያ የኢክራም ቀሚስ ቤት ነበር ሲባል እያወቅኩ ከእሷ በኋላ ነው እንዳለ የፈላችሁት። ከዛ የዛ ሰዓት ላይ በጣም እኔ ሲጀምር ድሮም አልወዳትም። እንደኔ ደግሞ በጣም ጭንቅላት ያላችሁ ሰዎች ምን ይላሉ? ኧረ ይህች ልጅ ትቅርብሽ፣ ኢክራም ተይ ይቅርብሽ ይሏት ነበረ። ማርያምን ነው የምላችሁ፣ ገብርኤልን ይሏት ነበረ፣ ገብርኤልን። ከዛ ምን አለች? የሰርጓ ቀን እኮ ነው አበሾችዬ፣ ውዶቼ ምናምን አልሽም ቂንጥራም ነገ መተሽ ለምታኝክኝ አበሾችዬ፣ ለሰርጓ ቀን ገና ቬሎን አልለበሰችም። ቁጭ ብለን በቃ ራሳችንን ከፍተን ታድላ እያለን እናይ ነበር። ስታምር በዛ ላይ ደግነቷ ማርያምን። ከዛ ስልኩን ተቀበለችን። እኔ በህይወት ያረሰውም ይኸው አገሬን አያሳየኝ ነው ምላችሁ። ይኸው አገሬን አያሳየኝ። ምን አለች? ስልኩን ቀማችና ምን ብትል ጥሩ ነው እንግዲህ ፎሎ እያደረጋችሁ ሳሪን። እሺ የዛ ሰዓት ፒን አልነበረም። ፒን ቢኖርማ በፒን ታስቀምጣለች። የጓደኛዋ ሰርግ ቀን እኮ ነው እንደዛ የምትለው። እና find out this bitch is fake as fuck. ያ ለዛ ነው ሁሉ ጊዜ አሁን የእሷ ጊዜ የሆነ ይሄ ባይዘወይ ቀንተሽ ነው ምናምን ነገር ከነሱ ከአረብ ሀገር የመጣ ነገር ነው። ከአረብ ሀገር ያላሉ ሰዎች ማለት ነው። እና ስለ እሷ እንዴት ነው እቺ ልጅ ለምንድን ነው የደበቅሻት? እቺ ልጅ ከየት ነው የምታ? እቺ ልጅ ተጠያቂ ሳራ ናት። ታው እያልኩኝ እየመጣች ታሰድበኝ ነበረ። ቀንተሽ ነው ቅናት በእግሩ ምንድን ነው ቅናት በእግሩ ሲሄድ አሁን አንቺ በምንሽ ነው? ቆይ ምቀና በቦርጭሽ በጸጉርሽ ወይስ በቆሎሽ ወይስ በቡላው? ዋው ቡላው ከሌሩ ሲያምር እሱን ብሻ ጠውሩ እግዚአብሔር እያረ ከአሜሪካን እንደ ዱባይ ወሰደኝ እባክህ። ኧረ ተው እግዚአብሔር እንደ ሹፉን እንድሰራ አሽጠኝ ስለ ማለት እኮ ነው። እኔ ባሏ ለራሱ ጭንቅላቱ ማለት ነው በሙስና የተሰራ መንገድ ነው የሚመስለው። የጋለሞታ ገና ለገና እነዚህ የጋለሞታዎች ለልጆቻቸውን ስራ ማስተማር ሲያስለማምዱ በሙስና የተሰራ መንገድ እኮ ነው የሚመስለው እኮ። ማርያምን ባሏ ወጣች እንዲህ ትላለች። ማርያምን